ሰላም ተማሪዎች እንደምን ቆያችሁን? እንደምን አላችሁ? በዛሬው ቶፒካችን ደግሞ ጂኦግራፊ 1.2 ሎኬሽን ኤንድ ሪሌትድ ፊቸር ኦፍ አፍሪካ የሚለውን ቶፒክ የምንመለከት ይሆናል። በዚህ ቶፒካችን ላይ የአፍሪካ ሎኬሽን ወይም አቅጣጫ እንዲሁም ተያያዥ ፊቸሮች አለም ባህሪያት ስለ አፍሪካ የምናይና የምንመለከት ይሆናል ማለት ነው። መጀመሪያ the continent of Africa is bounded by the first Mediterranean Sea, the second Red Sea, the third the Gulf of Aden, the fourth Indian Ocean and fifth the Atlantic Ocean. Especially አፍሪካ የምንላት አህጉራችን በእነዚህ አምስት ኦሽኖች ወይም ውቅያኖሶች የተከበበች ናት። ማለትም እነዚህ አምስት ኦሽኖች ወይም ውቅያኖሶች እንደ ድንበር ሆነው ያገለግላሉ ማለት ነው። ይሄ ማለት ለምሳሌ በባህር አቋርጠን ወደ ሌላ ኮንቲኔንት ወይም ወደ ሌላ አህጉር መሄድ ከፈለግን እነዚህን ወይም ከነዚህ ውስጥ አንዱን ኦሽን አቋርጠን ነው ወደ ሌላ አህጉር መሄድ የምንችለው ማለት ነው። እነዚህ ውቅያኖሶች እንደ ድንበር ወይም እንደ ባውንደሪ ሆነው አፍሪካን ከበዋታል ማለት ነው። ለምሳሌ ሊቢያ አንዷ የአፍሪካ ሀገር ናት። እንደምታውቁት ወደ ጣሊያን መሄድ ከፈለግን ወይም ወደ አውሮፓ መሄድ ከፈለግን መጀመሪያ ምንም ማቋረጥ አለብን? ሜዲትራኒያን ሲ የሚባለውን ውቅያኖስ ወይም አቋርጠን ነው ወደ ጣሊያን ወይም ወደ ሌላ አውሮፓ ሀገር የምንገባው። እንደዚህ እንደማለት ነው። እነዚህ አምስት ኦሽኖች ለአፍሪካ እንደ ባውንደሪ ሆነው ያገለግላሉ ሲል ማለት ነው። it is divided into what by the equator. ኢኩዌተር የምንለው ላይን ስፔሻሊ የአፍሪካን ኮንቲኔንት ወይ የአፍሪካ አህጉርን እኩል መሃል ለመሃል የተሰመረ ነው። ይሄ ማለት ወደ ላይ ስትሄዱ ኖርዝ ፖል ነው፣ ወደ ታች ስትሄዱ ሳውዝ ፖል ነው ወይም ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን እንደምንለው ማለት ነው። ስለዚህ የምድር ወገብ ወይም ኢኩዌተር የሚባለው ላይን የአፍሪካ ኮንቲኔንትን እኩል መሃል ለመሃል ከፍሏታል። ይሄ ደግሞ እጅግ በጣም ብዙ የሆኑ አድቫንቴጆች አሉት። ከነዚህ መካከል በተለይ አፍሪካ የምትታወቅበት ፌቨራብል ክላይሜት ወይም ተመራጭ የሆነ የአየር ሁኔታ እንዲኖራት አስችሏል ማለት ነው። ኦልሞስት ሁሉም የአፍሪካ ሀገራት በሚባል ደረጃ ተመሳሳይ የሆነ የአየር ንብረት ወይም የአየር ጸባይ እንዲኖራቸው አድርጓል። ይሄም ከሌሎች ኮንቲኔንቶች ወይም ከሌሎች አህጉሮች ለየት ያደርጋታል ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይሄን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይሄን ቪዲዮንም እስካሁን ላይክ አላደረጋችሁት፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። አፍሪካ is the second largest and second most population continent on the earth after the Asia. በተለይም አፍሪካ ሁለተኛዋ እጅግ በጣም ትልቅ አህጉር ናት። ከማን በመቀጠል? ከኤዥያ በመቀጠል ሁለተኛዋ ትልቅ አህጉር ናት። በቆዳ ስፋትም በሰው ብዛትም ማለት ነው። በእነዚህ ሁለት ነገሮች ከኤዥያ በመቀጠል አፍሪካ ሁለተኛ ደረጃ ላይ ትቀመጣለች ማለት ነው። አፍሪካ is the area size is 30.37 million kilometer square is the cover of 6% of the earth. especially የአፍሪካ አህጉር የመሬት ስፋት 30.37 ሚሊዮን ኪሎ ሜትር ስኩዌር ይደርሳል። ይህ የቆዳ ስፋቷ ስፔሻሊ ደግሞ የመሬትን 6% ይይዛል ማለት ነው። ስለዚህ አፍሪካ በቆዳ ስፋት እንዲሁም በህዝብ ወይም በፖፑሌሽን ብዛት ከኤዥያ በመቀጠል ሁለተኛ ላይ ናት። ስፔሻሊ ደግሞ የቆዳ ስፋቷ የአፍሪካ ሳይዝ 30.37 ሚሊዮን ኪሎ ሜትር ስኩዌር ነው። ይሄ ደግሞ የመሬትን 6% ይሸፍናል ማለት ነው። አፍሪካ total population was estimated to be 1.3 billion people in 2020. መጽሐፋችሁ ላይ እንደሚለው ከሆነ የአፍሪካ የህዝብ ቁጥር ወይም አፍሪካ ውስጥ ያለነው ሁላችንም ሰዎች ብንቆጠር 1.3 ቢሊዮን እንደርሳለን ይላል። ይሄ ጥናት የተጠናው ከዛሬ 4 ዓመት በፊት ኦልሞስት በ2020 ነው። አሁን ግን 2024 ጨርሰን ወደ 2025 እየሄድን ነው። ስለዚህ ኦልሞስት ይሄ ጥናት ከተጠና 5 ዓመት 4 ዓመት ሆኖታል ማለት ነው። አሁን ግን ይሄ ቁጥር ወደ 1.5 ቢሊዮን በላይ ከፍ ብሏል ተብሎ ይታሰባል ወይም ፕሬዲክት ይደረጋል ማለት ነው። ስለዚህ አፍሪካ ውስጥ የምንኖረው
አጠቃላይ የሰዎች ብዛት 1.3 ቢሊዮን ነው ይባላል። ነገር ግን ይህ ቁጥር እንደጨመረ ይታሰባል። ቢኮዝ አፍሪካ ውስጥ ያለው ፈርቲሊቲ ሬት እጅግ በጣም ወይም የውልደት ምጣኔ እጅግ በጣም ሃይ ስለሆነ ማለት ነው። ፎር አፍሪካን አካውንትስ ፎር አባውት 60% the world population። ስለዚህ ይሄ ደግሞ የሚያመለክተንን ዓለማችን ላይ ካሉ ሰዎች መካከል 16% የሚሆነውን የአፍሪካ ህዝቦች ይሸፍኑታል ማለት ነው። ዓለማችን ላይ ከ8 ቢሊዮን በላይ የሚሆኑ ሰዎች አዲስ ታይም ላይ አሉ ተብሎ ፕሬዲክት ይደረጋል ወይም ኤስቲሜትድ ይደረጋል። ሶ ከዛ ውስጥ ደግሞ 16%ቱ አፍሪካውያን ናቸው ወይም 16% የሚሆነው ፖፑሌሽን የአፍሪካ ኮንቲኔንት ይሸፍናል። ሌሎቹን ደግሞ እነ ኤዥያ፣ እነ ኖርዝ አሜሪካ፣ እነ ሳውዝ አሜሪካ እንዲሁም እነ ኦስትሪያን ጨምሮ ሌሎች ኮንቲኔንቶች ይሸፍኑታል ተብሎ ይታሰባል ማለት ነው። አፍሪካ ኢዝ ሆም ቱ 54 recognized sovereignty state። በአፍሪካ ውስጥ 54 የተለያዩ ሀገራት ይኖራሉ ተብሎ ይታሰባል። ይህ ማለት ኢትዮጵያ፣ ኬንያ፣ ጅቡቲ፣ ሊቢያ፣ ግብጽ፣ ሞሮኮ እንደምንለው ሁሉ በአፍሪካ ኮንቲኔንት ውስጥ ወይም በአፍሪካ አህጉር ውስጥ 54 የተለያዩ ሀገራት አሉ ተብሎ ይታሰባል። ይህ ማለት ሪኮግናይዝ የተደረጉ ወይ ዓለም የሚያውቃቸው 54 የተለያዩ ሀገራት አሉ ተብሎ ይታሰባል። ነገር ግን ከ54 ይበልጣል ተብሎ አንዳንዴ ይገመታል። ግን ከ54 ይበልጣል ስንል ለምሳሌ 56 ከሆነ ሀገሩ ሁለቱ ሀገራት ስፔሻሊ ሌሎች ሀገራት ሪኮግናይዝ አላረጓቸውም ወይም እንደ ሀገር አልተቀበሏቸውም ማለት ነው። ለምሳሌ ሶማሌን ወይም ሶማሌላንድን በምንመለከትበት ጊዜ ግማሹ ሀገርን ሶማሌላንድን ሀገር ናት ብሎ አውጇል ወይም ሶማሌላንድን እንደ ሀገር ይቀበላታል። ሌሎች ሀገራት እንደ አሜሪካ ያሉ ደግሞ ሀገራት ሶማሌላንድን እንደ ሀገር አይቀበሏትም። ገና ሀገር አይደለችም ብለው ሪኮግናይዝ አልሰጧትም። ሶ እነዚህን ቀንሰን ነው 54 ሀገራት በአፍሪካ ኮንቲኔንት ውስጥ ይገኛሉ ብለን የምንናገረው ማለት ነው። አፍሪካ into almost 2 equal parts across the equator make the climate physical condition in the north repeat themselves in the south። ቅድም እንዳልኳችሁ ስፔሻሊ የአፍሪካ አህጉርን ኢኩዌተር የተባለው ላይን ሁለት ቦታ እኩል ለኩል ይከፍለዋል ብለን ተመልክተን ነበር። ይሄም ምንን ይፈጥራል? ስፔሻሊ በሰሜን በኩል የታየው የአየር ሁኔታ ወይም በኖርዝ ፖል በኩል የታየው የአየር ሁኔታ በሳውዝ በኩል አለም በደቡብ በኩል ይደገማል ወይም ሪፒት ይሆናል እያለን ነው። ይሄ ምን ማለት መሰራችሁ? አንድ ኤግዛምፕል እንመልከት። The Kalahari Desert is exactly similar in the Sahara in the southern part of Africa። ለምሳሌ በሰሜን በኩል ካላሪ ዴዘርት ካለ የካላሪ ዴዘርት ክላይሜት ወይም የአየር ሁኔታ በሳውዝ በኩል ካለው ከሳሃራ ዴዘርት ጋር ኦልሞስት ኤግዛክትሊ ተመሳሳይ ነው። ኦልሞስት ዘ ሴም ነው እንደማለት ነው። ስለዚህ ኢኩዌተር ሁለት ቦታ አፍሪካን አህጉርን እኩል መክፈሉ ተመሳሳይ የሆነ የአየር ሁኔታ ወይም ተመሳሳይ የሆነ ክላይሜት እንዲኖረን አድርጓል ማለት ነው። ይሄ ማለት በሌላ አማርኛ ለምሳሌ ኢትዮጵያ ውስጥ የሚታየው የአየር ሁኔታ ኬንያ ውስጥ ሊታይ ይችላል ወይም ግብጽ ውስጥ ሊታይ ይችላል። ነገር ግን ዘ ሴም ታይም ሳይሆን በተለያዩ ጊዜያትና ወቅቶች አፍሪካ አህጉር ውስጥ ያሉ የተለያዩ ቦታዎች ላይ ተመሳሳይ የሆነ የአየር ንብረት ወይም የአየር ሁኔታ ይታያል ተብሎ ታሰባል ማለት ነው። ለዚህም ነው ለምሳሌ አንዳንድ የአውሮፓ ሀገራት ሰዎች ወደ አፍሪካ ሲመጡ ለምሳሌ ደግሞ ወደ ኢትዮጵያ ሲመጡ የሚገርም ቆንጆ የሆነ የአየር ሁኔታ ነው ያላችሁ፣ ሁሉንም የአየር ሁኔታ አፍሪካ ባንድ ይዛለች ኦር ኢትዮጵያ ባንድ ይዛለች እያሉ ፌቨራብል ክላይሜት መኖሩን የሚናገሩት ማለት ነው። ሶ ይሄን ለመግለጽ ፈልጎ ነው ማለት ነው። የዛሬው ርዕሳችንን በዚህ እንጨርሳለን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል